አብሬው ተኝቼ የቀረጸኝ ቪዲዮ በሱ ሁሌ ያስፈራራኝ ይሄ ግፍ ነው። እመቤቴን ይሄ ግፍ እንዴ አይበቃም እንዴ? በትዳሬ ላይ መታ የወሰለተችው ራሷ ነች። ምስር ማን ነች? ምስር እኮ ትናንት የገባች ገረድ ነች። ትናንት እሱ ቤት የተቀጠረች ነች። ምስር ኦሮሞ ስለሆኑ ልትደጋገፉ እንዳትነሱ። ወሬ ስሜን እንዳነሽ ብሄር ዘገማ ስሜን እንዳታነሽ እሺ። ቆሻሻ ነሽ አንቺ። ዋካችሁ የሰደብሽኝ ከዘር ጋር አታያይጂ። ዘሬን አታውቂም። ዘር ምን ዘር አይደለም። አይሆንም፣ አይሆንላችሁም። እኔ ልክ አይሆንላችሁም። እንደዚህ የሆነ ነገር እያደረጋችሁ ብሄር ውስጥ የምትጠበቁት ነገር አለ። አሁን አንቺ እሷ ኦሮሞ ስለሆኑ ሊደጋገፉ እስቲ ለአንቺ አማራ እንዲነሳልሽ ነው። ይቺን ድራማ እኔ አውቃታለሁ። እንደዚህ አይነት ድራማ አትስሩ። በጣም የምጠላው ነገር የሆነ ጥፋት አጥፍታችሁ በሃይማኖትና በብሄር ለመደበቅ የምትሞክሩ ሰዎች እጅግ በጣም ታስጠሉኛላችሁ። በብሄር አትደበቁ። ብሄር ምንም አያገባውም። ይሄ የግለሰብ ጸብ ነው። ብሄር አይመለከተውም። እሺ አንድ ኦኬ። አሁን ሚዩት ነሽ አብሪና እኔ ላንቺ ጥያቄ ልጠይቅሽ፣ አንቺ መልሽልኝ። ጥያቄ ልጠይቅሽና መልሽልኝ። እንደ ትልቅ ሰው በተከባብረን እንነጋገር። ፍቅር ዲዛይን የ2 ዓመት ደሞዝ ለአማን ላለመክፈሉ ማስረጃ አለሽ? አጭር ጥያቄ። አቡ እሱን እኮ ማስረጃ ስላለን መሰለኝ በአራት ግማሹን ሊሰጠው ከተነጋገረ በኋላ ብሩን ለማስቀረት ተመካክረው የወጡት። አሁን በአራት ግማሹን ሊሰጠን ከዛ በኋላ ግማሹን እያደረገ ሚስቱ ስለወለደች ብለን ነው። ሲባል ቪዲዮ ማፊያዎች ሊደበድቡ፣ እኛ ማንንም አልደበደብንም። ሰው ያውቃል የተደበደብነው እኛ ነው። አሜን። አጭር መልስ። እሺ ስለዚህ ማስረጃ ካለሽ ትልኪልኛለሽ። እውነት ፍቅር ዲዛይን ለምን እኛ በጣም እያደነቅ ነው እያመሰገን ነው ያለነው። ፍቅር ዲዛይንን ሰብለን አማን አስረግዞ ጥሏት፣ እሱ ግን እርጉዝም ሆና እርጉዝ ሴትና እርጉዝ ያልሆነች ሴት ትክክለኛ ስራ እኩል አትሰራም። እኩል ጉልበት የላትም። እርጉዝ ሆና እንኳን አላባረራትም። እርጉዝ ሆና አማንን እንዳትረዳት እያለ እኮ የነበረ ነው። አማንን ስለሚያፈቅረኝ ሰራተኛ እጅ ነው የበላችሁ። እኔ ስሆን ግን ማንም ውሃ አልሰጠኝም። የልብ ድካም እያለብኝ ወልጃለሁ። ፍቅር አጠገቢ ነው። ምን እንዳ ምንሽ ታውቃለሽ? የአንድ ወር ሐቅ አላችሁ። እኔ 50,000 ድርሃም ልቀጣ እዚህ 10,000 ሰው ፊት ለፊት። አሁን እሱ አጠገቢ ቁጭ ብሎ ካለብኝ 50,000 ድርሃም ይቀጣል። ባሌ ባትበሉ እንስራበት። እየሰራን ክሱን እኔ ሄድበታለሁ። አንድ ነገር ሩት አዳምጪኝ። ትልልቆች ነን እየተደማመጥን። እኔ ቤት ውስጥ እንደዚህ ጫጫታ ምናምን የለም። በተራ ነው የምናወራው ተከባብረን። አንድ ነገር ልንገርሽ፣ እናንተ እንዳላችሁት እውነት ፍቅር ዲዛይን የባለቤትሽን የ2 ዓመት ደሞዝ ካልከፈለው እኔ ቪዲዮ ሰራለሁ ፍቅር ዲዛይን ላይ እኔን ይክሰሰኝ። እውነት ማስረጃ ካመጣሽልኝ። እናንተ ደግሞ ንጹህ ሰው እንደሆናችሁ ቪዲዮ ሰርቼ በስነ ስርዓት ትሰራለች። እውነት ንጹህ ከሆናችሁ እውነት ማስረጃ ካለሽ የ2 ዓመት ደሞዝ 2 ዓመት ጉልበቱ መበዝበዙን ማስረጃ ካለሽ አምጪልኝ። እኔ ቪዲዮ ስራ አምጪልኝ። እኔ ማለት ነው ታልኩት መረጃውን አመጣልሻለሁ። ከነ ወንድሙ ከነ ቤተሰቦቹ ከነ እናቱ እዚህም ወንድም አላችሁ ሌላ ከነሱም አመጣልሻለሁ። ዶክመንት የሰው ምስክር አይደለም። ዶክመንት ፍርድ ቤት የተካሰሰ ዶክመንት ማለት የሚደረግ እዛ ቤት ልንገርሽ፣ ሴትና ወንድ አንድ ድርጅት ውስጥ ነው የሚተኛው። ታውቂያለሽ? ይሄ ሴትና ወንድ አንድ ድርጅት ውስጥ ሲነግሩ ነበር። ሴት ለብቻ ወንድ ለብቻ እንደሚተኛ ሴቶች ሴክሽን ሌላ ወንዶች ማጥፋት ነው። እኛ ከወንዶች ጋር አንተኛም ስለተጣለች። አሁን ቅድም እኔን ያለችኝን ሰምተሻል? ሴትና ወንድ አንድ ላይ አይተኛም። አሁን እኔ አሳይሻለሁ፣ ክላሱን አሳይሻለሁ። ሄጄ ሀቡ አስገብኝ፣ እኔ ክላሱን አሳይሻለሁ ተራ በተራ። እሺ እኔ አሁን ቤት ሄዳለሁ። እሺ አቡዬ አበባ ስልክልሽ አስገብኝ። እሺ አስገባሻለሁ። ሂጂ። በማንም ልደት አፍሽን ደግሞ እኔ ላይ አትከፍቺም። በዘር ደግሞ አትመጪብኝም። ዘሬን አታውቂም። አንቺ ግን ቆርጣሽ አሜን። እባክሽ እንከባበር። ተከባብረን እናውራ። ኖ ስድብ ስትፈልጊ ቤትሽን ከፍተሽ የፈለግሽውን ትሳደቢያለሽ። ምስርን መሳደብ ስትፈልጊ ቤቷን ከፍታ ትሰድባችኋለች። እዚህ ቤት ውስጥ ግን ማንም የማንንም ክብር መንካት አይቻልም። እስከ ተከባበርን ድረስ ነው መነጋገር። ማንንም መሳደብ አንፈልግም። ምክንያቱም
ህግ ነገራችን ስለተያዘ በህግ ነው መጨረስ የምንፈልገው። እሷም ህግ አላት፣ በህግ ትሂድ። ህጉን መከተል እፈልጋለሁ። አማን ለዛ ነው በህግ እንጨርስ ያለሽ አቡ። በቃ ምክንያቱም ሚዲያ ያለ ሰው ቅድምም ሲወራ ስለሰማ እነሱ ማለት ወጠጤ ናቸው እያልሽ ስለሰማው እኔም ስለሰማው ወጠጤ ከሆነ እጃችን እንደዚህ ደም በደም ሆኖ። እሺ አንድ ነገር ልንገርሽ፣ መረጃ ልላክልሽ። እኔ የተካሰስንበት ሁሉ ኃይል አለኝ። እኔ የተካሰስንበት መረጃ ልንነጋገር የተስማማበት ብለሽ ቁጭ በይና ጥያቄዎቹን ስጠይቅሽ በጥያቄዎቹ ልክ መልሽልኝ። ዶክመንቱ መጨረሻ ላይ ትልክኛለሽ። መተሽ ቁጭ ብለሽ ሳትንጣጭ እናውራ። አንደኛ ነው የምፈልገው ፍቅር ዲዛይን ጋር የተካሰሳችሁበትን የአማንን የ2 ዓመት ደሞዝ ያልከፈሉበትን ማስረጃ አልከፈሉም ብላችሁ የከሰሳችሁበትን ዶክመንት ዋትስአፕ ላይ ላኪልኝ። አንድ የምፈልገው። ሁለተኛ ነገር ባለቤትሽ አማን ራሱ እዚህ ጋር መጥቶ ልክ እንዳንቺ ቁጭ ብሎ ሰብለ ላይ ያደረገውን ነገር ያስረዳን። ሰብለ ያለችው ነገር እውነት ነው ውሸት ነው ካለ ይምጣና እሷ እንዳለችው አስገድዷት ሳይሆን እሷ ፈልጋ ወይም አስገድደው እሱ እንዳለው ያለውን ነገር ቁጭ ብሎ ያስረዳን በብርሃን። ምንም ጨለማ ውስጥ መግባት አያስፈልግም። ፍቀጂለትና እራሱ ያውራ። እሱ እኮ አላወራም አላለም እኮ ሀቡ። አሁን ራሱ ስቲል አክብሮን ኑ ቶሎ ሲባል ሄደናል። ፍቅር ዲዛይንን አግኝተን ነው የመጣ ነው። አሁን እኛ አንቺ ማፊያዎች ናችሁ ምናምን ስትይ እኛ የት ነበርን? ፍቅር ዲዛይን ሱቅ ጋር ነበርን። ታምናለሽ? ከፍርድ ቤት ገብቼ እንደ ማፊያ ዱላ ይዘው ኤክስኪውዝ ሚ እኔ ያልኩት እንደ ማፊያ ዱላ ይዘው ሊደባደቡ ሄዱ። እንደ ማፊያ ምክንያቱም እሱ እኛ ስንመታ ያወራልን የለም። እኛ ስንፈነከት ደማችንን ስንጠርግ ያወራልን የለም። አማን ማለት እኔ ልናገር እችላለሁ፣ በጣም ዝምተኛ ሰው ነው። በጣም ማፊያ አይደለም ሀቡ፣ ማፊያ የሚባል ልጅ አይደለም። እግዚአብሔር ምስክሬ ነው የምልሽ። ልጄን ይንሳኝ። በጣም ጨዋ የሆነ ማለት ነው። እሺ እንዳባወራ እንደባል ወረቀት ማክልኝ አይቀርብም። በፍርድ ቤት ስለታለ እኔ በፍርድ ቤት ነው የምጨርሰው። በጣም ጥሩ። ወረቀቱን ልላክልሽ፣ ለአንቺ ላኪልኝ ወረቀቱን። አንደኛ፣ ሁለተኛ እንደ ባል እንዳባወራ ለምን እንዲያወራ አትፈቅጂለትም? አንቺ እኮ ነሽ አባወራ የምትመስይው፣ እሱ አይደል እንዲያባወራ። ያወራ ፍቀጂለት፣ እድሉን ስጪውና ቪዲዮ ፍርድ ቤት ደግሞ በህግ እንደዚህ ፌስ ለፌስ ስለሆነ ኢስ ኦኬ። እዚህ ጋር እኛ የምንናገረው ብቻ እየተቆረጠ ነው የሚፖሰተው። በደንብ ማወቅ ያለብሽ ነገር አንቺ ስንገባ ምን የተባለው ነው የተፖሰተው። የህግ ዋናው ስለተከታተለው ለህዝብ አላዳላም። ለኛ ነው የተፈረደው። ስለተበደልን ስላለ ዲፖርት ደስ ነበረ አልተሳካም። እያስፈራሩን ነው እነ ሳራ እነ መሲ ፕሮጀክቶች። ችግር የለውም ህዝብ ስለተነሳ አላቆመውም። እኔ አሁን ማስረጃውን ልላክልሽ፣ ከላይ ወጣለሁ፣ በፍርድ ቤት እንጨርሳለን ማለት ነው። የእሱን ፍርድ ቤት ልላክልሽ። እኔ የተደበደብኩትን የኔ ቁስልም እልክልሻለሁ። ሩት እኛ ሩት አዳምጪኝ። አንቺ ዝም ብለሽ የራስሽን ብቻ አታውሪ። ሩት የልጅቷ 10,000 ድርሃም ባልሽ የበላው የልጅቷ 10,000 ድርሃም የ7 ወር እርጉዝ ናት። መውለጃ የላትም። 10,000 ድርሃም አማን ቆይ ልንገርሽ አቡ፣ 10,000 ድርሃም እንደራስሽ ህሊና ከበላ ይሄ ሰው መኪና አይኖረውም፣ መኖሪያ ፍቃድ አይኖረውም። መኖሪያ ፍቃድ እኮ እኔ ከአንዱ 1,000 ድርሃም ከአንዱ 1,000 ድርሃም አድርጌ ነው ያሰራሁለት። ባላሰብኩት ቀን አውጥቶ ስለጣለው፣ ባላሰብኩት ቀን ቃራማ በገባ ቀን አውጥቶ ስለጣለው። ይሄን ደግሞ ህዝብ ያውቃል። እያወቁ ግን ሊሸፋፈኑ ይሞክራሉ። መቼም አይሆንም። እሺ ሩት አማን ይሄንን ብር አልበላሁም ካለ ይምጣና ቪዲዮ አብርቶ ለኔ ምንም አይነት ገንዘብ አልሰጠችኝም ብሎ ይንገረን። ኔትወርኩ እየነቀለው ነው ሳስገባው፣ ኔትወርክ እየነቀለው ነው ሳስገባው፣ እየነቀለው ነው። አይ ቲንክ ምግቡ ታዩ በድንጋጤ ደም እየሸናው ነው። ቁጭ ብዬ እያወራሁሽ አለሁት። ቅድም የለበስኩት ልብስ አይደለም፣ አሁን እንዳድስ ነው። አሽ የሚባለው ይገባል። እሱ ቤት የነበረ እሱ ቤት የሆነ ጠላፊ ነገር የነበረ ልጅ ነው። አሁንም ገብቶ እየሰራ ነው። ዲፖርት ቢደረግም ደሞዝ ባይኖረውም ባይሰጠውም ማለት ነው። ስለዚህ ለሱ ብቻም ሳይሆን አሹ ለኛም ሳይሆን ለራሱ ብሎ ነው የሚገባው። ማንንም በእኛ ጉዳይ ጣልቃ እንዲገባ የለም። ጣልቃ አካውን ባለ ሽምግልና ምን አልፈልግም። ምክንያቱም ሂሩት አሜን ዲዛይን ተብሎ ስሜ በክፉ ተነስቶ ሊታመስ አይችልም። እኔ የምፈልገው ሀቁ ወጥቶልኝ በህዝቡ ጎዳና ሁኜ እከራከራለሁ። አቡ ምንም የለኝም። ለምን ኢትዮጵያ ኤምባሲ እዛ በሩ ላይ ሁኜ ተኝቼ እከራከራለሁ። አቡ ልብ በሽተኛ ነኝ አውቃለሁ። ትንሽ ኦክሲጅን አጥረኛን ምንም ችግር የለውም። እኔ ዛሬ ስሄድ ለህግ ሙሉ ነገሩን አጠፉሽ ያሉኝንም አንቺ በቀደም እኔ ሂሩትን አሜንን ባልገባት ነው ለምን አሜንን ይቅርታ ታረጉላትም ስታያቸው እምቢ ብለው ከሰውኛን አይደለ? ዛሬ እኔ ፍርድ ቤት ነበርኩኝ።
በዚህ አጋጣሚ ማለት ነው የፍርድ ቤቶቹ ሰዎች እና አንቺ ገና እዚህ ሳትጨርሺ ቲክቶኩ ተልኮላቸው ተከታትለውት የሚሰዳደበው ቁጥር የሚቆራረጠው ቦይስ እኛ የምንሰደበው ማታ ራሱ ግደሏቸው ውጉና ግደሏቸው የተባለው ሁሉ እያንዳንዱ ደርሷቸዋል። የሚገርምሽ አቡ የዚህ ሀገር የኢማራት መንግስት ቀልድ አይደለም። እልክልሻለሁ አሁንም ከፈለግሽ ዳንች ለራሱ አቡ ትሰሚዋለሽ። ይሰቀጥጣል። ምን አርጌ አማን ምን አርጉ ነው የሚገደለው? እኔስ ምን አረኩ አቡዬ? እና ነገ ቅጠሪልኝ። እኔ ነገ ሂጅ ፋይሉን እቀሰቅሰዋለሁ። የዋናው ፋይሉን የያዘውን ፖሊስ ከፈለሽ ቁጥሩን ልኬልሻለሁ። መጀመሪያም አሁንም ለማስተዋል ከፈለሽ መልሼ ልክልሻለሁ። አሹ ገብቷል። አሹ ይቀጥል። እኔ ዝም ልበል። አቡዬ ላውራ ቪዲዮ አብራ